በስመ አብ በስመ አብ በማንኛውም በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አባቶች፣ እናቶች፣ ወንድሞች፣ እህቶች፣ የሕያው እግዚአብሔር ቤተሰቦች ወገኖቻችን በእግዚአብሔር ስም እንደምን ዋላችሁ? እስኪ ትናንት የነበራችሁ እግዚአብሔር ይመስገን በሉ። ትናንት የነበራችሁ ዛሬ አዲሶቹ ዛሬ መጣችሁ ሳይሆን ትናንት የነበራችሁ እንደምን ዋላችሁ? እንደምን አመሻችሁ? ዛሬ የመጣችሁ ትናንትናም ዛሬም ያልመጣችሁ ሁለቱንም ቀን ይቀራል። አንዳንድ ጥሪ እኮ ጥሪ የማይቀበል ጆሮ አለ። እዚሁ ቁጭ ብሎ ሱቾፍ የሚል በዛ ሀገር ምንም የኛ ሀገር የሚፈልጓቸው ደንበኛ ከአገልግሎት መስጫ ውጭ ናቸው ይላል። የዛ ሀገር ስልክ ምን እንደሚል ታውቁታላችሁ። እዛ ሀገር ለነገሩ የኔትወርክ ሳይሆን የሀሳብ እጥረት ነው እንጂ የኔትወርክ ችግር የለም። ቴክኖሎጂው ጥሩ ነው። ሁላችሁም እንደምን ዋላችሁ? በየምክንያቱ የሚመክረን የሚያስተምረን በምድራዊ በስጋዊ በኃላፊ ኑሯችን ከእናት ከአባት በላይ የተንከባከበን እንደ ዓይን ብሌን የጠበቀን ለሰማያዊ ለዘላለማዊ ለማያልፈው ሕይወታችን ደግሞ በስቅለቱ በሞቱ በትንሣኤው በእርገቱ ዳግመኛም በመምጣቱ የተረጋገጠና የማይዋሽ ዘላለማዊ ተስፋ የሰጠን የነበረው ያለው ለዘላለምም እንደሚኖር አፋችንን ሞልተን የመሰከርንለት ልባችንን ሞልተን ያመንነው የሕይወት ባለቤት አምላካችን እግዚአብሔር ስለ ሁሉም ነገር ክብርና ምስጋና ይግባው። እናንተ የምትሰሙት እኛም የምንናገረውን አይንሳችሁ እግዚአብሔር አንደበታችንን ይፍታ፣ ጆሮአችሁን ይክፈት። ተናግረን ማዳን እንኳን ቢያቀተን ተናግረን እንዳናጠፋ መላሳችንን ሊገድብልን የያዝልን እግዚአብሔር። ትናንት ማታ የነበራችሁ ሰዎች ታስታውሳላችሁ። በአብያተ ክርስቲያናት መካከል በሃይማኖቶች መካከል ያሉትን አንድነቶችና ልዩነቶች የምንለካባቸው 3 ሚዛኖች ነግሬያቸዋለሁ። ምክንያቱም ክርስቲያን አዋቂ መሆን አለበት፣ ማገናዘብ መቻል አለበት። በሰዎች ሐሳብ እንደ ውሃ ወይ በተቀደደለት ሁሉ ሊፈስ አይገባም። እምነቱ በውሃ ልኩ በክርስቶስ ላይ እሱን ባገለገሉ በወዳጆቹም ላይ ሊመሰረት ይገባል እንጂ በመንገደኛ ሰው ሐሳብ ላይ ሊመሰረት አይገባም። የሚናገረው ማወቅ አለበት፣ የሚያስበውን ማወቅ አለበት፣ የሚያደርገውን የሚያምነውን ማወቅ አለበት። ሐዋርያው ቅዱስ ጳውሎስ የማምነውን አውቃለሁና አላፍርም አለ። ማንም ደገፈ፣ ማንም ተቃወመ፣ ማንም አጨበጨበ፣ ማንም እጁን አጠፈ በድምፅ ብልጫ። ሃይማኖት የፓርላማ ጉዳይ አይደለም፣ በድምፅ ብልጫ የሚወሰን አይደለም። የስቴዲየም የኳስ ጉዳይ አይደለም፣ በቲፎዞ ብዛት የሚለካ አይደለም። በገባው ጎል ልክ የሚለካ የኳስ ግን የለውም ሃይማኖት በአማኞቹ ጥራት ላይ የተመሰረተ ነው። በሃይማኖት ቋንቋ በአንድ ሰውና በሚሊዮን መካከል ልዩነት የለም። በፖለቲካ ሚሊዮኖች አንድ ሰው የሚሊዮኖች ድምፅ ሊኖሩ አይችልም። ሚሊዮነሮች የድሃውን ያህል ታች አይደለም። አንድ ድሃና አንድ ሚሊዮን ቢመጡ በዓለም መድረክ ላይ የተለያየ ቦታ ላይ የሚሰጣቸው። በሃይማኖት ግን ሰዎች አምነው እስከመጡ ልባቸውን ለእግዚአብሔር እስከከፈቱ ጆሮአቸውን እስከከፈቱ ሕይወታቸውን እስካስተካከሉ ድረስ በሀብታምና በድሃ በጤነኛና በበሽተኛ በመልከ መልካምና በመልከ ጥፉ ይባላል አይባልም? መልከ ጥፉ አይባልም። ምክንያቱም ሁላችን ቆንጆዎች ነን። የቁንጅና ወዳዳሪዎች ላይ የያዝልን እንጂ በእግዚአብሔር ዘንድ ቆንጆዎች ነን፣ ውቦች ነን። ሁሉን በጊዜ ውብ አድርጎ ሰራው። ቁንጅና ወዳዳሪዎች እየተንቀዠቀዡ ነው ህንፃ እየሸለሙ ጉድ ያደረጉን እንጂ የቆንጆ የሚባል ነገር የለም። ሁላችንም ቆንጆዎች እና ለማለት የፈለኩት ምንድነው? መለኪያዎቹ ልታውቋቸው ይገባል። መመዘኛዎቹ ልታውቋቸው ይገባል። አንድም እየነሸጠው ብድግ ባለ ቁጥር የሐሳብ መስጫ ሳጥን ሊያደርጋቸው አይገባል። ቋሚውን ነገር ልታውቁት ይገባል። ስለዚህ አብያተ ክርስቲያናት ወይም ሃይማኖቶች እንደ መለኪያ፣ እንደ መመዘኛ፣ እንደ መስፈርት ያስቀመጥናቸው ትናንት 3 ነጥቦች አሉ። አንደኛው
በጣም ልትነግሩ ይፈልጋል። አንደኛ፣ ሁለተኛ፣ ሶስተኛ አስተዳደር። በዚህ ሀገር ሶስት አይነት አብያተ ክርስቲያናት አሉ። የውጩ፣ የውስጡ፣ የመካከለኛው ገለልተኛው የሚባል ማለት ነው። የሀገር ውስጡ አለ፣ የውጩ አለ፣ መካከለኛ ገለልተኛው አለ። እንግዲህ የስልጣን፣ የፖለቲካ፣ የገንዘብ ልዩነቶቹን እኛን የመመዘን መብት የለንም። እኛ የምንመዝነው በእውቀታችን ልክ፣ ባነበብነው ልክ፣ ባወቅነው ልክ። ትናንት እንደነገርኳቸው እኛ እንደ ጠንቋይ በግምት የምናወራ ሰዎች አይደለም። ቁጭ ብለን ከሊቃውንት የተማርነውን ከመጻሕፍት ያረጋገጥነውን ጥንታዊቷ፣ ታሪካዊቷ፣ ወንጌላዊቷ፣ ክርስቶሳዊቷ ቤተ ክርስቲያን የነገረችንን ሀሳብ በገጽታ ወደ እናንተ የማፍሰስ ግዴታ ነው ያለን። ስለዚህ አብያተ ክርስቲያናት በእነዚህ ሶስት መስፈርቶች ሲመዘኑ የውጭ፣ የገለልተኛው፣ የሀገር ውስጡ የምንላቸው ከሶስቱ በስሙ የመግባባት ግዴታ አለባቸው። ንገሩ፣ በስሙ የመግባባት ግዴታ አለባቸው። አማራጭ አይደለም። ባንግባባም ችግር የለም የሚባል የለም። በሁለቱ በግድ በአራት ነጥብ መግባባት ይገባል። በዶግማና በቀኖና የውጩም ይሁን የሀገር ውስጡም ይሁን ገለልተኛውም ይሁን በእነዚህ ሁለት ነጥቦች በግድ እያንገሸገሸው መግባባት። ይህን አረጋግጠን በአራት ነጥብ ማስቀመጥ ይገባል። በሶስተኛው ሊግባቡም ላይግባቡም ይችላል። በየትኛው ምንድነው እሱ? አስተዳደራው። በዛ መሰረት ፕሮቴስታንቶችና እኛ ከሶስቱ መስፈርቶች በየትኛው ነው የምንግባባው? ነገሩኝ። በምኑም አንግባባም። የግብፅ፣ የሶሪያ፣ የአርመን፣ የህንድ፣ የኢትዮጵያ አብያተ ክርስቲያናት ከሶስቱ መመዘኛዎች በስንት ይግባባሉ? በየትኛው? በዶግማው እንግባባል። ምክንያቱም ግብፅ ቤተክርስቲያን ሄዳችሁ መቆም ትችላላችሁ። ሶሪያ ቤተክርስቲያን ሄዳችሁ መቆም ትችላላችሁ። ምክንያቱም መሰረታዊ በሚባለው በዶግማው ስለምንግባባ በኢየሱስ ክርስቶስ የባህሪ አምላክነት፣ በስላሴ አንድነት ሶስትነት፣ በስጋው ደግሞ አማናዊነት፣ በጥምቀት አዳኝነት፣ በእመቤታችን ጉዳይ፣ በነገረ መላእክት ጉዳይ፣ በተለያዩ ጉዳዮች መሰረታዊ በምንላቸው ነጥቦች ስለምንግባባ ግብፅ ቤተክርስቲያን ሄዳችሁ መቆም ትችላላችሁ። ቅድም እንዳልኩት እነዚህ ሶስቱ ቅድም የጠቀስናቸው ጊዜ የፈጠራቸው ግድግዳዎች ትናንት ቀሲስ መጋረጃውን ወደ ግድግዳ እንዳያድ ብሎኬት የማፍረስ ስራ ማካሄድ አለብን ማለት አንድ ሀሳብ እየተወያየን ነበር። እኛ ክርስቶስ የቀደደውን መጋረጃ የልዩነት መጋረጃ መልሶ እንዲሰፋ ለሰይጣን መርፌና ክር አቀባዮች መሆን የለብን። ብንችል እንዳይሰፋ ብናደርግ፣ ባንችል ደግሞ ቢያንስ ለመስፋቱ መርፌና ክር አቀባዮች እንዳንሆን እጃችን እንሰበስብ፣ ጊዜያችን እንቆጣጠር፣ አንደበታችንን እንገዛ ይገባል ማለት ነው። ስለዚህ እነዚህ ሶስት መስፈርቶች ትናንትና ነግሬያቸዋለሁ። ቅድም ወንድማችን ደግሞ ለጂፒኤስ ሊያገለግሏቸው ይችላል። ለመስፈርትም ልትወስዷቸው ይገባል ለማለት ነው። ይህን እንድንናገር የፈቀደ የጥበብና የምስጢር ባለቤት አምላካችን እግዚአብሔር ክብርና ምስጋና ይግባው። አሁን በቀረኝ 20 እና 25 ደቂቃ መጽሐፈ ነገሥት ካልዕ ምዕራፍ 9 ላይ ባለ ሐሳብ ጥቂት ነገር እነግራችኋለሁኝ። እግዚአብሔር ይግለጥልን። ሰላም ነው ማለት ነው። ለምሳሌ ሰዎች ሲገናኙ ምን ነው የሚባለው? አቤት እንደማላችሁ አሁን ያልኩት ምን ነበር? አሁን በጊዜ መጣ ሰላምታ ነው። 10 ዓመት የሞሉ አይመስለኝም፣ 6 ዓመት የሞሉ ሃይ የሚል ኬፍ የሚል አንዳንድ እንትኖች ተባራሪ ግሶች ነበሩ። እነዛን ተክቶ ደግሞ ሰሞኑን በዚህ በ10 ዓመቱ በ8 ዓመቱ የመጣ ነው ሰላም ነው ይባላል። መልሱ ምንድን ነው? ለምሳሌ አንድ ሰው ሰላም ነው ቢላችሁ መልሱ ምን ነበር መሆን የነበረበት? እስቲ ንገሩኝ። እስቲ መልሱ ሰላም ነው። መልሱ ምንድን ነው? እሺ ገንዘብ አለ ብዬ ብጠይቅ መልሱ ምንድን ነው?
አቤት ካለ ከሌለ አሁን ገንዘብ አለ ጥያቄ ነው አይደለም? ሰላም ነው ጥያቄ ነው አይደለም? ጥያቄ ነው። እኛ ግን ጥያቄውን የምንመልሰው በጥያቄ ነው። ሰላም ነው ስንል ሰላም ነው አይደለም? ሰላም ነው ካለ ሰውየው ሰላም ሆነ ሰላም ነው፣ ካልሆነ ደግሞ አይደለም። የተበላሸ ሐሳብ ግን እኔ እንደመነሻ ይሄ ቃል መጽሐፍ ቅዱስ ውስጥ አለ ወይ ብለን ስንመረምር ከመጽሐፍ ቅዱስ የተወሰደ ቃል ነው። ቃሉ ግን የወሰድበት መንገድ ትክክል አልነበረም። በመጽሐፈ ነገሥት ቀዳማዊ ምዕራፍ ካል ሁለተኛው መጽሐፈ ነገሥት እያልኳቸው ነው። ምዕራፍ 9 ከቁጥር 1 እስከ 15 ድረስ የሁለት ባልና ሚስት ንጉሥና ንግሥት ታሪክ ተጽፏል። እንደሚታወቀው እግዚአብሔር የእስራኤላውያንን ታሪክ እንዲጻፍ አድርጓል። መጥፎ ነገሥታት፣ አምባገነን ነገሥታት፣ በሰው ደም የሚታጠቡ ነገሥታት፣ ግፈኞች ነገሥታት አይደለም ሀገር እግር መብራት የማይገባቸው ነገሥታት ሀገር ስመው ያየንበት እንደገና ደግሞ ምራቃቸውን የዋጡ ኃላፊነት የሚሰማቸው ለሚያደርጉት፣ ለሚናገሩት፣ ለሚያስቡት ሁሉ ኃላፊነት የሚወስዱ የእግዚአብሔርን ሸክም ተቀብለው ሕዝብን ያስተዳደሩ እኛን ከምታጠፋ ሕዝቡን ከምታጠፋብኝ እኔን አጥፋኝ፣ እኔ እረኛው እያለሁኝ በጎቹ ለምን ታጠፋብኛለህ የሚሉ ደጋግ ነገሥታት ነበሩ በመጽሐፍ ቅዱስ። ትንቢተ ኢሳይያስ ምዕራፍ 1 መጨረሻው ቁጥር ላይ ወያሐጠው ዘያጠፍእ እሳቶሙ ይላል። እሳታቸውን የሚያጠፋላቸው ያጣሉ ይላል መጽሐፍ ቅዱስ። እሳታቸውን ምን የሚያደርግላቸው? የሚያጠፋላቸው ያጣሉ። ምክንያቱም ጥሩ ሰው ሲሆን እሳት ያጣል። እዚህ ሀገር የእሳት አደጋ ሲነሳት ቤት ውስጥ እሳት ሲነሳ ወዴት ነው የሚደወለው? ወደ ፖሊስ ነው የሚደወለው። ወደ የተዘጋጁ ስለሆኑ በ2 ደቂቃ በ3 ደቂቃ መጥተው እሳቱን ያጠፉታል። በሃይማኖት ውስጥ ደግሞ የኃጢአት እሳት ሲነሳ፣ የመለያየት እሳት ሲነሳ፣ የግፍ እሳት ሲነሳ፣ የዝሙት እሳት ሲነሳ፣ የጥላቻ እሳት ሲነሳ፣ ሕዝብ ሲበድል፣ መሪዎች ሲበድሉ፣ ባለስልጣኖች ሲበድሉ ወደ እግዚአብሔር የሚያመለክቱ እሳቱ እንዲጠፋ መንፈሳውያን እሳት አደጋ እሳት አጥፊዎች ደግሞ እግዚአብሔር ይመድባል። ስለዚህ እግዚአብሔር ግን አንድ ሕዝብ ሲጣለው ምን ያደርገዋል? እሳቱን የሚያጠፋለት ያሳጠዋል። እኔ አሁን በእኛ ሀገር እየተፈጸመ ያለ ይሄ ነው ብያለሁ። በመላው አፍሪካ በእኛም ሀገር ጭምር ለሚነደው እሳት ቤንዚን የሚያርከፈክፉ እንጂ ውሃ የሚረጩ ሰዎች ነው። የሃይማኖት መሪዎች ብትሏቸው፣ ፖለቲከኞች ብትሏቸው፣ ሽማግሌ የምትሏቸው ሰዎች ሁሉ የሚወራውን ወሬ ከማራገብ እሳቱ ላይ ቤንዚን ከማርከፍከፍ ጥላቸውን ከማስፋት ጥላቸውን ከመለጠፍ ይልቅ እባክህ ፈጣሪ ሆይ ምን አጥፍተን ነው? እስቲ ቆም ብለን እናስብ። የት ላይ ያሳዘንን? ምንድን ያጠፋ ነው? ለምን ይፈሳል? ለምን ንብረት ይወድማል? ለምን ወንድማማቾች ሲነጣጠላሉ? የቸርነትን ስራ ስራልን፣ ሰላምህን ስጠን፣ ምሕረትህን ስጠን፣ ቸርነትን አዝንብልን፣ ልባችንን መልስልን፣ እባክህ እርዳን የሚሉ ሰው ብዙ ጊዜ አይገኙ። እግዚአብሔር አንድ ሕዝብ ሲጣለው እሳቱን የሚያጠፋለት አባት ያሳጠዋል። የሚጸልይለት አባት እንደውም ትንቢተ ኤርምያስ ምዕራፍ 7 አይታችሁት ከሆነ ይትጸልይ ስለዚህ ሕዝብ ወደ እኔ እንዳትጸልይ ይለዋል እግዚአብሔር። ምክንያቱም አንተ ከጸለይ ግንብ ያልልህም አለ። ስለዚህ ከመጸለይ በፊት ሕዝቡ ይጸለይለት የሚገባ ሕዝብ አይደለም። አመፀኛ ሕዝብ ነው። አንገተ ደንዳና ሕዝብ ነው። አንተ ወደ እኔ እንዳትጸልይ፣ ምክንያቱም አንተ ጸልየ አልሰማህም ማለት ስለማልችል መጀመሪያ እንዳትጸልይ አለ እግዚአብሔር። ስለዚህ እሳታቸውን የሚያጠፋላቸው ያጣሉ ያመጣው። ስለዚህ እነዚህ ኤልዛቤልና አክዓብ ማለት የእስራኤል ነገሥታት ናቸው። አክዓብ ንጉሥ ነው፣ ኤልዛቤል ንግሥት ናት። የሚገርማችሁ ነገር ንጉሠ ነገሥቱ እሱ ነው። አዳኝና ፈጣሪዋ ግን ኤልዛቤል ነበረች። አንዳንድ ጊዜ በየትዳሩ ያጋጥማቸዋል አይደል? እንደ ባል የሚቃጣት ሸቶች ያጋጥማቸው የባልን ቦታ ይዘው የሚተውኑ ድራማ የሚሰሩ ባልዮ ምንም የመወሰን መብት የሌለው ተባባሪ ነዋሪ ተባባሪ ነዋሪ። ለዚህ ነው ብዙ ስታገቡ ለቅጣችሁ አጉራለ። ምክንያቱም አንዳንድ ጊዜ በገንዘብ የማይጣጣሙ እሷ ትንሽ ሀብት ኑሯት እሷ ሀብት የሌለው ከሆነ እኔ ዘመናዊ ዘበኛ ላለመሆኑ ምን ማረጋገጫ ይኖራል? ዘመናዊ ዘበኛ እንደገና በአንጻሩ ደግሞ ሙልጭ ያለች ምንም የሌላት እህት አንድ በጣም ሀብታም ሰው ብታገባ እንግዲህ ከሰራተኛዋ የምትለው አብሮ በማደር ብቻ ነው የሚሆነው።
ይሄ በጣም ከባድ ነው። ምክንያቱም የፍቅር ትርጉሙ አይገባም። ታውቃላችሁ ሀብት ነው የምናገባው ወይስ እንደውም አንዳንድ እህቶቻችን እናጠናለን ሲሉ ሰማለሁ። እኔ ደግሞ አጠናናችን ራሱ ተጠንቷል። ወራቴ ነው ምን ነው የምናጠናው? አንዳንዶቹ አመጋገቡ የሚያጠናው ሆቴል የሚከፍቱ ይመስላል። አንዳንዶቹ አለባበሱ ምን አይነት ከለር ይወዳል። መጀመሪያ ምን አይነት እምነት አለው ሰውየው? ልብስ እኮ መገለጫ አይደለም። አመጋገብ እኮ መገለጫ አይደለም። የአሜሪካ ውሻ ከኛ ሀገር ሰው የተሻለ ይመገባል፣ ግን እስከዛሬ ውሻ ነው። አሁን ውሻ ነው። ምክንያቱም ምግብ የሰውን አስተሳሰብ አይቀይርም። መልኩን ይቀይር ይሆናል ወይም ደግሞ ሰውነቱ ያገዝፈ ይሆናል። አስተሳሰቡን ግን ምግብ አይቀይርም። አንድ ቂጣ የሚበላና በርገር የሚበሉ ሰዎች የሰውነት ቅርጽ እንጂ የአስተሳሰብ ቅርጽ የለም። እንደው ቂጣ የሚበላ የተሻለ የተሞረደ ሊሆን ይችላል። ምግብ ለውጥ ሊያመጣ ይችላል። ስለዚህ እኔ ባልና ሚስት ከአንድ የሚቀዳሉ፣ ከአንድ ወንዝ ይቀዳሉ፣ ከአንድ ባህርም ሊቀዱ ይችላሉ። አንዳንድ ጊዜ ግን እሱ ከሞት ባህር እሷ ከቀይ ባህር ወይም ከውቅያኖስ ሲቀዱና እንዲሁ እንደተጨቃጨቁ እንደተናከሱ ገንዘብ ሳይጠፋ ጤንነት ሳይጠፋ ቤት ሳይጠፋ መኪና ሳይጠፋ የጎደለ ነገር ሳይሆን አንዳንድ ጊዜ ለማስታረቅ እንኳን ስትሄዱ በምድር የተጣላችሁ እንኳን የተጣሉበት ምክንያት ማስረዳት የማይችሉ ለጠላቸው ምክንያት የሌላቸው ባለንጠሮች ያጋጥማቸው መመጣጠን መግባባት የተሳናቸው ኃላፊነት የማይሰማቸው ማለት አሁን እቺ ኤልዛቤል በቤተ መንግስቱ ፈላጭ ቆራጭ ናቡቴ ሲገደል ልባር ናቡቴ ታውቁታላችሁ በመጽሐፍ ቅዱስ አክዓብን ታውቁታላችሁ። ንጉሱ አክዓብ ናቡቴ ይቺ ያንተ የወይን ቦታ ለኔ ለቤተ መንግስት ቅርብ ናት እባክህ ሁለት አማራጭ አቀረበለት። በአንድ በኩል እርሻውን ልግዛ ገንዘብ ልስጥ አለ፣ ወይም ደግሞ ገንዘብ ካልፈለግ ለዚህ ልዋጭ ነው ሌላ እርሻ ልስጥ አለ። በእውነት እንዴት ያለ ዲሞክራሲያዊ መሪ ነበር አክዓብ እውነቱን ለመናገር። እንደቦል በአፍሪካውያን አይን ሲታይ ይሄ በእውነት መራት ነው እንጂ መሪ አይደለም። እንደቦሉት አሁን አፍሪካ ውስጥ አንድ መሪው ፈልጎት ንጉሱ ፈልገውት ይጠየቃል። ሰውየው ለምን ይጠየቃል? መልእክት ይላክበታል፣ ወዲያው ሁሉ ስራ ይሰራበታል። አክዓብ ግን ጠየቁ፣ አንተ መሬቱን ትፈልገዋለህ፣ ነገር ግን ይሄ መሬት ለኔ ቤተ መንግስት ቅርብ ነው፣ ለአንተ ገንዘቡን ሽጥልኝ አለኝ ልሽጥልታል ገንዘቡን ልስጥ፣ ወይም ደግሞ ለዚህ ቦታ ተመጣጣኝ የሆነ ቦታ ልስጥሃል። ናቡቴ መልስ ሰጠ፣ ንጉስ ወይ ገንዘብን አልፈልግም፣ ልዋጭ ቦታ አልፈልግም፣ ይሄ ቦታ እናቴ አባቴ ያወረሱኝ አጽመ ርስቴ ነው፣ አላወርስም፣ አልሰጥም፣ አልሸጥምም፣ አልለውጥምም፣ እምቢ አለ። አክዓብ ቤተ መንግስት ገብቶ አልጋ ላይ ተጠቅሎ ተበስታጭቶ ተኛ። አጅሪት መጣች ከውጭ። ማናት አጅሪት? ማናት? ኤልዛቤል በባክስ ኤልዛቤል ሰያፍ ነው። በቅኔ ቤት ሰያፍ ይባላል። ቆጣ ያለ እና መጣች ተጠቅሎ ሙሉ ለተኛው ተጠቅለለ። አይ ናቡቴ መሬትን ሽጥልኝ ወይ ለውጥ ሰው እምቢ አለኝ። ስለዚህ ተበዛ አንተ እንደው ምን በአማርኛ የወንድ አልጫለች ይመስል ነው ነው ምክንያት ምን ደረስ ተቀዳጅ አሁን አንተ ወነት የእስራኤል ንጉስ ነው ወይ የወንድ አልጫለች ተብሎት ለምናገር የሚቀሰቅስ አሁን አገር ቤት ተቃለ ወንድየው ስራው ነው ሲመጣ መንደር ሴቶች ይጣሉና ልክ እንደ ጦር ምድብ ጠብ የሚያቆሉ ሴቶች አሉ። ጎረቤት ጋር ተጣልቼ እንደዚህ ሰሰድቦኝ አስጠቃይ ሴት የላከው ሞት አይፈራ ብዙ ይጋፈጣል። ከዛ በኋላ ምንም ጠቡ ሲፈጠር አልነበረም። ተጠቁሱና አላስጠናው ቢሉ ተጋፍቶ ለሰፈር በሰፈር እሳት ይነዳል፣ ጠብ ይቀሰቀስ። ከዛ በኋላ ተነስ ነገ ይሄንን መሬት በእጅ አስረክብሃለሁ ብላ አስነሳችው። ወደው ደብዳቤ አረቀቀች፣ ጻፈች። እሷ ደብዳቤውን አረቀቀችው። ማህተሙ ግን የሚለው የማን ነው? የንጉሱ ነው የሚለው። ምን ብላ አረቀቀች? ነገ ተሰብስባችሁ ናቡቴ እግዚአብሔር ክዷል፣ ንጉሱን ተሳድቧል፣ ልብ አድርጉ፣ ሰብለተዩ ሃይማኖት ያለብሳል። አንድ በ16ኛው መቶ ክፍለ ዘመን የነበረ ባለቅኔ ሲናገር ሰው ተንኮል ሲያስብ ክፋቱን ሃይማኖት ያለብሳታል፣ በሃይማኖት ያሽጋታል ይላል እና ንጉሱ ብቻ ነው የተቃለው ቢል ህዝቡ አይመለከተው። ስለዚህ ምን ጨመረችበት? እግዚአብሔር ሰብሏል ብላ ይችን ጨመረችና ተሰብስባችሁ መስክሩበት። የሐሰት ምስክር ነው መጽሐፍ ቅዱስ ምናምንቴዎች ናቸው። ምናምንቴዎች ተሰብስበው እውነት ነው ንጉሱ ሲሳደብ እግዚአብሔርን ሲሳደብ ሰምተነዋል ብለው መሰከሩበት። ናቡቴ በሐሰት ምስክር በገዛ መሬቱ ላይ በድንጋይ ተወግሮ አጥንቱ ተከስክሶ ደሙ ፈሶ ጅማቱ ተበጣጥሶ ቀን ወፎች ሌሊት ጅቦች በሉት። እንደ ተራ ነገር
እንደ ቆሻሻ ውሃ የናቡቴ ደም ፈሰሰ። እንደ ቆሻሻ ነገር የናቡቴ ሥጋ ወደቀ። እንደ እንጨት እንደ ስባሪ እንጨት የናቡቴ አጥንት የትም ወደቀ። ይሄ ሁሉ ሲከናወን ከሰማይ ሆኖ ማን እያየ ነው? ማን እየተመለከተ ነው? እግዚአብሔር እያየ ነው። ይሄ ነው እግዚአብሔር በጨለማ ውስጥ ያለ። አንዳንድ ጊዜ የምንሰማቸው ግፎች፣ ተንኮሎች፣ መሰሪ ጭካኔዎች ሲሰሙ እውነት እግዚአብሔር በዚህ ሰማይ አለ? እግዚአብሔር በዚህ ዘመን አለ? እውነት እግዚአብሔር አይኑ ያያል? ጆሮ ይሰማል? እጁስ ከማዳን አጥቷል ብለን እስከምንጠይቅ ያስጨንቀናል። ነገር ግን የእግዚአብሔር አይን አያየውም? የእግዚአብሔር ጆሮ አይሰማም? የእግዚአብሔር እጅስ ከማዳን አጥቷል ወይ? አላጠረም። አይኑም ያያል፣ ጆሮም ይሰማል፣ እጁም እንደተዘረጋ ነው፣ በሩ እንደተከፈተ ነው፣ ፊቱ እንደተመለሰ ነው። እግዚአብሔር ዛሬ በዙፋኑ ላይ አለ። መቼ ነው የሚፈርደው? እኛ በወሰንለት ቀን አይደለም፣ እሱ በወሰነው ጊዜ ሲበቀል አይደለም። በኢትዮጵያ ውስጥ አይታችኋል። ከአፄ ኃይለ ሥላሴ ጀምሮ ግፈኞች ሰዎች ምን ዋጋ እንደተቀጡ ታውቃላችሁ? ምን ፈተና እንደደረሰባቸው፣ የት እንደደረሱ ትምህርት የሚሆን ዘመን አይተናል። እውነቱን ለመናገር ሲበቀል አይተናል። እግዚአብሔር መበቀል ያውቃል እግዚአብሔር። እና ከዚያ በኋላ እግዚአብሔር ነብዩ ኤልያስን ወደ አክዓብ ላከ። አንተ ሚስትህ በነገረች ሐሳብ የናቡቴን ደም አፍስሃል፣ የንጹሕ ደም ሰው ደም አፍስሃል። አይሆንም ማለት ስትችል፣ መመለስ ስትችል፣ ማስቀረት ስትችል በሚስትህ ሐሳብ ተነድተህ ናቡቴን ደሙን አፍስሃል፣ አራዊት እንዲበሉት አድርገሃል፣ በከንቱ ወርቆ እንዲቀር አድርገሃል። እግዚአብሔር ሁለት ነገር ያደርግብሃል። አንተ ናቡቴን ደሙን በከንቱ እንዳፈሰስ፣ እንዲሁም አንተ ባልባሌ ቦታ ሙተህ ደምህ ፈሶ በደምህ ጋለሞቶች ገላቸውን ይታጠሙበታል። ኤልዛቤል ደግሞ አንቺ ናቡቴ ተቆርቋሪ የለውም፣ ተሟጋች የለውም፣ ተከራካሪ የለውም ብለሽ በስልጣንሽ ተመልክተሽ በንግስትነትሽ ተማምነሽ በጉልበትሽ በሰራዊትሽ ተመልክተሽ የናቡቴን ደም እንዳፈሰሽ ሥጋውን እንደተርከሰከሰ አጥንቱ እንደተርከሰከሰ ቀን አራዊት ቀን አይዋት የሌሊት አራዊት እንዲበሉት እንዳደረግሽ ሁሉ እግዚአብሔር አንቺን የኤልዛቤልን ሥጋ ውሾች ይበሉታል ብሎ ትንቢት ተናገረ። ማን የተናገረው? ነብዩ ኤልያስ። ከዚያ በኋላ በመጽሐፈ ነገሥት ካልዕ ቅድም በነገርኳችሁ መጽሐፍ ላይ ይሄ ታሪክ እግዚአብሔር ናቡቴን ማለት አክዓብን ለመበቀል ኤልዛቤልን ለመበቀል የንጉሥነት ዘር ያልነበረው ከነገሥታት ዘር ያልሆነውን እዩን አስነሳ። ኤልሳዕን ላከና ሂድና እዩን ሁር ቅብኦ ወአንግሶ፣ ሂድና እዩን ቀብተህ በእስራኤል ላይ አንግሰው፣ የናቡቴን ደም እንድበቀልልኝ ወስኛለሁ አለ እግዚአብሔር። እዩ ማለት በጣም ተራ ሰው፣ በጣም እዚህ ቦታ ይሄ ቦታ ከሰው ቁጥር የወጣ ይሄን ነገር ይፈጽማል የማይባል ሰው። እግዚአብሔር ለመበቀል ከፈለገ ሚሳኤል ያስወነጭፍ፣ ኒውክሌር አይተኩስም፣ ቦምባ ያፈነዳል፣ ፈንጃ ያፈነዳል፣ ታንክና መትረየስ መድፍ ማያንጋጋም። እግዚአብሔር ለመበቀል ከፈለገ የምትጠጣውን ውሃ ቦምብ አድርጎ ማፈንዳት ይችላል። ውሃ ቋቸው የሞቱ ሰዎች የፈርዖን ቤተ መንግስት ለመገልበጥ እግዚአብሔር እኮ ቅማልና የውሻ ዝንብ ነው ያሰማራው እግዚአብሔር። የኤርትራን ባህር ለመክፈል በምን የከፈለው እግዚአብሔር? በሙሴ በትር ነው የከፈለው። ዛሬኛ አባይን ለመገደብ 80 ቢሊዮን ብር ያስፈልጋል ተብሎ ከየደሞዛችን እያዋጣን ነው። ብዙ ብረት፣ ብዙ ድንጋይ፣ ብዙ አሸዋ፣ ብዙ ሲሚንቶ እየተጓዘ ማለት እንደ ሙሴ ያለ ቆራጥ አባት ብናገኝ እኮ 80 ቢሊዮን ብር ሳይሆን በ10 ብር ዱላ የአባይ ውሃ ይገደብ ነበር። ግን አባት ከየት ይምጣ? ያችን ብትር የሚል ሰው ከየት ይምጣ? አይገኝም። ስለዚህ እግዚአብሔር በቀላል ነገር፣ በትንሽ ነገር፣ በተናቁ ሰዎች ትልቅ ስራ ሰራ። ከዛ እዩን አነገሰው፣ ተቀባ፣ ነገሰ፣ ሹመቱን ተቀበለ። ከዚያ በኋላ ሰራዊት ሰብስቦ ወደ የት ገሰገሰ? ወደነ ኤልዛቤል ቤተ መንግስት ገሰገሰ። ከዛ በኋላ በድሮ ቤተ መንግስት ዛሬ ስለላው ካሜራውም ቪዲዮም ሴኩሪቲው ሁሉም የተጠናከረ ስለሆነ ዛሬ ማማየል። በዛ ጊዜ ግን ከቤተ መንግስቱ አጠገብ ምን በአራቱ ማዕዘን በምስራቅ፣ በምዕራብ፣ በሰሜን፣ በደቡብ ምን ይቆማል? ማዕፈል ይባላል። በግዕዝ በአማርኛ ማማ ታውቃላችሁ?
ምንድነው? አቤት ማማ ቆጥ ማማ ምታቁታቁታለች ከፍ ያለ ነገር ማለት ነው። ልክ በቤተ መንግስቱ በሰሜንና በምስራቅና በምዕራብ ማማ ይሰራል። ከቤተ መንግስቱ በላይ የሆነ እዛ ላይ ሰው ጠባቂ እዛ ላይ ይቀመጥና በአራት ማዕዘን በሰሜን የሚመጣው በሰሜን ያለው ያ፣ በደቡብ የሚመጣው በደቡብ ያለው ያ፣ በምዕራብ የምዕራቡ ያ፣ የምስራቁ ያ። ከርቀት ሲመጣ ያዛው ቆጣ እየተቀመጠ ማማው ላይ የተቀመጠው ሰውዬ አረ በረከት እንዳለ አደጋ እየመጣ ነው ብሎ ለቤተ መንግስቱ ጠባቂዎች ይናገራል። እነሱ ወጥቶ የሚመጣው ነገር ያረጋግጣሉ። በጥንት ጊዜ ማለት አሁን የእዩ ቅድም እንደነገርኳቸው ሰራዊቱን አሰልፎ በሰረገላ በፈረስ ሆኖ ወዴት እየገሰገሰ ነው? እየሰማችሁ ነው? ወዴት እየገሰገሰ ነው? ወደ ማን ቤተ መንግስት? ወደ ኤልዛቤል ናቡቴን ወደ ገደሉት ንጉስና ንግስት ቤተ መንግስት ማለት። በኋላ ሲገሰግስ እዛ ማማው ላይ የተቀመጠው ሰውዬ በረከት አየ። ምክንያቱም ያን ጊዜ አቧራ ብዙ ሰው ሲመጣ በምን ይታወቃል? አቧራው ጤሳ ይነሳል። በኋላ ያ ማማው ላይ የተቀመጠው ሰውዬ ወደ ቤተ መንግስት ምን የሚል መልእክት አስተላለፈ? አረ ከርቀት ብዙ ሰዎች በፈረስ በሰረገላ ሆነው እየመጡ ነው። ቁጥራቸውን ለማወቅ በርቀት ነው፣ እነማን እንደሆኑ ለማወቅ አይቻልም፣ በርቀት ነው። ከዛ በኋላ ከቤተ መንግስቱ ሰው ተመርጦ ፈረሰኛ ተመርጦ በፈረስ ገስግሶ ሂዶ አመጣጠን። የትምህርታችን መነሻ ምንድን ነው? ምንድን ነው የትምህርታችን መነሻ? ሰላም ነው የትምህርታችን መነሻ። ይህ ከቤተ መንግስት የተላከው ፈረሰኛ ወደ ቤተ መንግስት እየገሰገሰ የነበረው ማነው ብያቸዋለሁ? እዩ። ወደ ቤተ መንግስት ወደ ማንን ለመበቀል? ኤልዛቤል ለመበቀል። እዩን የላከው ማነው? እግዚአብሔር። አሁን እማማው ላይ ያለው ሰውዬ መልእክት ያስተላለፈው ምን ብሎ ነው? ከርቀት ሰው እየመጣ ነው፣ ሰላይ ይላክ የሚያጣራ ይላክ ብሎ ላከ። ከዛ በኋላ ከቤተ መንግስቱ ፈረሰኛ እየገሰገሰ ጋርቦ ደርሶ እነዩ ጋር ደረሰ። ሰላምኑ እዩ ምጽአትከ፣ እዩ አመጣጥ ሰላም ነው ብሎ ጠየቀ። ቅድም አንገት አዳራችን እንደምንባለው ሰላም ነው እንዳለ መልሱ ግን ምን ነበር መሆን ያለበት? ቀጥለን እናየዋለን። እዩ ሰላም ነው፣ ለሰላም ነው የመጣው አለ። አንተ ከሰላም ጋር ምን አለ? የሰላምን ስም አታጥፋ፣ ና ተከተለኝ አለና ማረከው። አሁን ለኛ ነው ሰላም ነው ስለሆነ ምን ማለት ነበር የነበረው? ሰላም ነው ወደድሮት የለም፣ የውሸት ሰላም የለም፣ ና ተከተለኝ ማረከው። አሁን እዛ ማማው ላይ የተቀመጠው ሰው እየተከታተለ ነው። አረ የተላከው ፈረሰኛ ከኋላ ተከትሎ እነሱ አጅቦ እየመጣ ነው። አሁን ይላል እንደገና መልሶ ሌላ ፈረሰኛ ተላከ። እዩ ሰላም ነው አለ። አንተ ከሰላም ጋር ምን አለ? ና ተከተል፣ የሰላም ስም አታጥፋ፣ ና ተከተለኝ። አሁን የተማረከ ለስንተኛ ጊዜ? ለስንተኛ ጊዜ? ለሁለተኛ ጊዜ። በስተመጨረሻ ግን ነገሩ እየከፋ ስለመጣ የኤልዛቤል ልጅ በፈረስ ወጥቶ አጣርቶ ቁርጡን ይዞ እንዲመጣ ተናገረ። በኋላ ገሰገሰና ደረሰ። አረ እዩ ሰላምን ምጽአትከ፣ አመጣጥ ሰላም ነው ብሎ ጠየቀ። አሁን ልጅ ነው የመጣው፣ አልጋ ወራሹ ነው የመጣው፣ ንጉሱ ነው፣ ትልቅ ሰው ነው የመጣው። እዩ አሁን የሰጠው መልስ የቅድም የነገርኳቸው ጥያቄ ይመልሳል። የእናትህ የኤልዛቤል ሟርትና መተት ጭካኔ እያለ ምን ሰላም አለ አለና ተኩሶ ገደለ። ገብቷቸዋል? መቶ ምንድን ነበር ያለው? ሰላም ነው። እዩ የሰጠው መልስ ምንድን ነው? የእናትህ ሟርትና መተት የእናትህ ጭካኔ እያለ እንዴት ሰላም ይሆናል አለና ገደለ። ከዛ በኋላ እዩ እሱን ገሎ አሁን ወደፊት ገሰገሰ፣ ወደ ቤተ መንግስቱ ቀረበ። ኤልዛቤል ግን አመንዝራ ስለነበረች እጅግ መጥፎ ሴት ስለነበረች ጸጉሯን ተሰርታ ንጹህ ልብስ ለብሳ ወርቋን በወርቅ ተንቆጥቁጣ ከቤተ መንግስቱ ሰገነት ላይ ቆማ ነበር ይላል። ከዛ በኋላ ወደ ታች ተመልክታ እዩን በመልክ ለመማረክ በውበቷ ለመማረክ ቁልቁል ስትመለከት አባት የነበረው ሰውዬ ቁልቁል ወርወ ጣላት አለው። ቁልቁል ወርወ ጣላት። በፈረሶችና በአህዮች መመላለሻ ወርቃ ተፈትፍታ
ደሟ ፈሶ ሞተች። በኋላ ጧት ማለዳ እዩ ሂዱና ያችን ምንም ይሆን የነገስታት ዘር ናትና ምንም ይሆን ትልቅ ሰው ናትና ሂዱና ቀበሯት ብሎ መልእክተኛ ሲልክ የሚገርማችሁ ነገር ጧት መልእክተኞቹ ሬሳዋን ያነሱ ሲሄዱ ያገኙት መዳፏንና ቁርጭምጭሚቷን ብቻ ነበር። ሌላውን አካሏን ቀን ወፎች በልተውታል፣ አሞሮች በልተውታል፣ ሌሊት ደግሞ ጅቦች በልተውታል። ይሄን ቃል ማን ተናግሮ ነበር? ማን ተናግሮ ነበር? እግዚአብሔር ተናግሮ ነበር። የናቡቴን ደም ማን መለሰለት? እግዚአብሔር መለሰ። ናቡቴን ስታስገድል ሁሉም ተሰብስቦ አጨብጭቦ እልል ብሎ አስገድሎ ነበር። አሁን እግዚአብሔር ጊዜውን ጠብቆ ቦታውን ጠብቆ የሚበቀል ሰው አዘጋጅቶ የናቡቴን ማን ተበቀለለት? እግዚአብሔር ተበቀለለት። እግዚአብሔር ተበቃይ አምላክ ነው። በቀል መመለስ ያውቅበታል። ግን በቀል የሚመልሰው እኛ ባወጣነው ጊዜ ሰሌዳ እኛ በምንሰጠው ጥቆማ እንዴ አንዳንድ ጊዜ እኮ የኛ ጸሎት እኮ ይገርማቸዋል። ጸሎት ስትጸልይ እኮ አንዳንድ ጊዜ እንደ ጥቆማ ይሆናል፣ አንዳንድ ጊዜ እንደ ትእዛዝ ይቃጠዋል፣ አንዳንድ ጊዜ እንደ ማሳሰቢያ ይቃጠዋል፣ አንዳንድ ጊዜ እንደ መመሪያ ይቃጠዋል። እንጀራ ስጠኝና አንዳንድ ሰው ምንድን ነው የሚለው? ከሰጠኝ አሜሪካ። ይሄ ጥቆማኒ ጸሎት ሆነች ነው። የዕለት እንጀራችንን መቼ ይስጠን? ዛሬ። የት በወደደው ቦታ እግዚአብሔር ሲወድቁ ሁመራ ሄደው ሳይልሽ የበለጸዋል። አሜሪካ መጥቶ ደግሞ አብሮ የተመለሱባል፣ ቀውሶ የተመለሱባል። ዶላር ለካሉ ሲባሉ ሞቶ ሬሳቸው መጣሶች ሆነው ቃላል። እግዚአብሔር ካልፈቀደ እግዚአብሔር ከተለየው ቤተ መንግስት እግዚአብሔር ያለበት እስር ቤት ያዝናናል። እግዚአብሔር ከተለየው ጥሩ ምግብ እግዚአብሔር ያለበት ቆሎ ህይወት ይሆናል፣ ጤና ይሆናል። ስለዚህ ለናቡቴ ማን ተበቀለለት? እግዚአብሔር። ግን ቅድም እንደነገርኳችሁ ሰላም ነው ወይ ለሚለው ጥያቄ እዩ የሰጠው መልስ እጅግ ሁላችሁ ልታጤኑት የሚገባ ነው። ለምን ነው ዓለም ሰላም ያጣው? ለምን ነው ጦርነት የበዛው? ለምን ሰዎች ታታሉ? ለምን ሰላም አጡ? ለምን ትዳራችን ሰላም ያጣል? ለምን ፖለቲካችን ሰላም ያጣል? ለምን ንግዳችን ሰላም ያጣል? ምናልባት ብዙ ሰዎች ሰላም ሲባል አፍሪካ ውስጥ ያለው ጦርነት ነው የሚታየው፣ አፍሪካ ውስጥ ያለው ደም መፍሰስ ነው የሚታየው። በበለጸገው ዓለም ሰላም አለ ወይ? ሰላም ማለትስ ምንድን ነው? ሰላም ማለት መብላት ነው ወይ? ሰላም ማለት መጠጣት ነው ወይ? ሰላም ማለት ውድ መኪና መያዝ ነው ወይ? ሰላም ማለት አሜሪካ ቤት መግዛት ነው ወይ? ሰላም ማለት ኢንሹራንስ መግባት ነው ወይ? ሰላም ማለት አሜሪካ አገር እዝቁም አሜሪካ ፎቅ መገንባት ነው ወይ? እውነት እነዚህ ሁሉ የሰላም ማረጋገጫዎች ናቸው ወይ ሲባል አይደለም። በተጣለለ ዲላ ተቀምጠው በተጣለለ ጭንቀት የሚዋኙ ሰዎች አሉ። ውድ መኪና እየነዱ ጭንቅላታቸው በኮረኮች የሚንከራተትባቸው ሰዎች አሉ። ሱፍ ለብሰው ቡትቶ ከለበሰ ሰው በጣም ተሳቀው የሚኖሩ ሰዎች አሉ። እኔ የነፍስ በረንዳ ዳሪዎች አሉ ብያለሁ። የስጋዎቹ በረንዳ ዳሪዎች ማንም ያዝንላቸዋል፣ ጠንሳዩ ይጠብሳቸዋል፣ ሌሊት ብርዱ ያቆራምዳቸዋል፣ መንገደኛ ከንፈሩን ይመጥላቸዋል፣ ሳንቲም ይጥልላቸዋል። እነዚህ በሱፍ የታሸጉት፣ በወርቅ የታሸጉት፣ በውድ መኪና የተጋረዱት፣ በውድ አዳር ቤት የተጋረዱት፣ በዝና የተጋረዱት፣ ሰላም ያጡት፣ ፍቅር ያጡት፣ መረጋጋት ያጡት ሰዎች ለምን ማን ነው የሚያረጋጋቸው? ለምሳሌ አሜሪካ ሰላም ነው የሚባለው። እውነት ግን ሰላም ነው የሚመናል? እውነት ወንድና ወንድ እየተጋባ ሰላም ይኖራል? ሴትና ሴት እየተጋባ ሰላም ይኖራል? ሰይጣን እየተመለከ ሰላም ይኖራል? እውነት ለምን ሰው በስትረስ የሚታመሰው? ለምን በጭንቀት የሚታመሰው? አሜሪካውያን የምግብ እጥረት ነው፣ መብራት እየሄደባቸው ነው፣ ውሃ እየሄደባቸው ነው፣ የስልክ ኔትወርክ ስለሌለ ነው፣ ወይም ደም ስለሚፈስ ነው፣ ስኳርና ዘይት ከገበያ ጠፍቶ ነው፣ ዳቦና ትልቅ ከገበያ ጠፍቶ ነው። እንደምታው ሞሩ የተሟላ ነው፣ ምግቡ የተተረፈረፈ ነው፣ ሁሉ ነገር የተሟላ ነው። ነገር ግን ለምን ራሳቸውን ያጠፋሉ? ለምን በስትረስ ይታመሳሉ? ለምን በጭንቀት ይቆላሉ? ለምን ብቸኝነት ይሰማቸዋል? እኔ ከዚህ ብዙ ሚዲያ ላይ ተናግሬዋለሁ። አንድ ራስን ስለማጥፋት የተደረገ ጥናት መጽሔት ላይ በጣም ሁሉ ጊዜ ስለ ብዙ መጠጣ ያነሳዋል። በተጠናው ጥናት ዓለም ላይ ራሳቸውን በማጥፋት በአንደኝነት ደረጃ ዓለምን እየመሩ ያሉ በአሁኑ ጊዜ ጃፓናውያን ናቸው። የሚገርማችሁ ነገር ዓለምን በቴክኖሎጂ እየመሩ ያሉት እነማን ናቸው? ጃፓናውያን። ራስን በማጥፋት አንደኛው ሪከርድ ያዙት እነማን ናቸው? ጃፓን። ሁለተኛ ደግሞ ፊንላንድ። እነዚህ አውሮፓ ስካንዲኔቪያ ከሚባሉ ሀገሮች ፊንላንድ ሀብታም ሀገር ማለት በእውነት
ዳቦ ማቃት ብቻውን ራስን ቢያስጠፋ ውሃ ማቃት ብቻውን ራስን ቢያስጠፋ አንደኛ ኢትዮጵያ ሁለተኛ ሶማሌ ነበር ግን አልሆነም ምክንያቱም የኢትዮጵያ ሕዝብ ቆሎ ቆርጥሞ መዘመር የሚችል ሕዝብ እያሉ የሚዘፍን ሕዝብ አሁን እኛ ሀገር ላይ አንድ ሲዲ ወጥቶ 5 ሚሊዮን ብር ተሸጠ ሲባል ማን ይገዛው በጣም ምን በልቶ ነው የሚገዛው ወለት ለመጨፈር እግዚአብሔር ታገሰው ቢደለም ምን በልቶ ነው የሚጨፈረው እንግዲህ ሰው በቆራሩ መስፈል ይችላል በጣም የሚገርማቸው ደግሞ ወለት አሜሪካውያን መብራት ይጠፋባቸው አሜሪካ ጋር ይወደድባቸው ወደ እግዚአብሔር ሰላይ ተቁስ ምን ወገኖች እንደ ህዝብ ተመስገን ብሎ አንገቱ ደፍቶ የሚወርስ ደግ ህዝብ ነው የዋህ ህዝብ ነው ለፖለቲካ የተመቸ ለሃይማኖት የተመቸ እንደፈለገ እስከዛ ባለፉት 40 ዓመታት የሃይማኖት መሪዎች እንደፈለጉ ይጫወቱበታል ፖለቲከኞች እንደፈለጉ ይጫወቱበታል ግን ተመስገን ብሎ መኖር ይችላል ይገርማችሁ እርቦታ መስሎ መኖር ይችላል ለምን ውስጣዊ ሰላም ያለው ህዝብ ስለሆነ የተረጋጋ ስለሆነ አገራችን ቅዳሴ በየቦታው አለ ሰዓታት በየቦታው አለ ማህሌት በየቦታው አለ እንባ ማፍሰሻ በየቦታው አለ አሁን ዛሬ ያላችሁ ሰዎች ሆኖ እንደው ጭንቀት ሲሰማ የታፈስታላችሁ ዙሪያውን ያለው ስታርባክስ ነው ስታርባክስ ደግሞ ቡና መጠጫ ማፍሰሻ የለው ማዕረብ የለው አገር ቤት ታውቃላችሁ ዝመዳን ያለም ሲኖር እዚህ ሚካኤል አለ እዛ ማርያም አለ እዛ ገብርኤል አለ አንድ እንኳን ቢልቃችሁ አንድ ቢቀርባችሁ ገብታችሁ እንባችሁን አፍሳችሁ ትወጣላችሁ እዚህ መተንፈሻ የለም የት ነው የሚተነፈሰው ዙሪያውን ኃጢአት ነው ወንጀል ነው ጥፋት ነው መከራ ነው ይሄ የክርስትና ሰላም በሚበላና በሚጠጣ በተንጣለለ አስፋልትና በዘመናዊ ፎቆች አይለካም ለክፉዎች አለ ኢሳይያስ ሰላም የላቸውም ስለዚህ ሰላም ነው ሲባል መልሱ ምንድነው አቤት ምን ሰላም አለ ለሰላም ያኖረው ለምንድነው ሟርቱ መተቱ ዝሙቱ ወንጀሉ እስካለ ድረስ ሰላም ሊሆን ይችላል አይችልም ዛሬ የምዕራቡ ዓለም ስጋት የዳቦ እጥረት አይደለም የምዕራቡ ዓለም ስጋት የምግብ እጥረት አይደለም የሕክምና እጥረት አይደለም የመንገድ የጤንነት እጥረት አይደለም ግን ውስጣዊ ሰላም እግዚአብሔር እያዘነ ውስጣዊ ሰላም ሊኖር አይችልም እግዚአብሔር እየተረሳ ውስጣዊ ሰላም ሊኖር አይችልም ሰላም በዮሐንስ ወንጌል ምዕራፍ 14 ላይ ምንድነው የሚለው ሰላሜ እሁበክሙ ሰላሜ እሰጣችኋለሁ እኔ የምሰጣችሁ ሰላም ዓለም እንደምሰጠው አይደለም ዓለም የሚሰጠው ሰላም አሁን ሰላም አስከባሪ ጦር እየተባለ በአፍሪካ ይሰማራል የሚገርባችሁ ነው ቦምብ ታጥቆ እንደው ሰላም የሚያሰምረው የሰውዬ ጠመንጃ ታጥቆ እንደው ሰላም ኢየሱስ ክርስቶስ በመስቀል ላይ ያወጀው ሰላም እጆቹን ተቸንክሮ እግሮቹን ተቸንክሮ በጦር ተወግቶ በጅራፍ ተገርፎ ሐሞት ቆምጣጤ እየጠጣ በጅራፍ እየተገረፈ ራሱ የሻም ተደፍቶበት በዛ ላይ ደግሞ ከዛ ሐሞትና ቆምጣጤ በጠጣው መራራ አንደበቱ አባቶይ የሚያደርጉትን ያውቁምና ይቅር በላቸው ከሐሞት ውስጥ የሚወጣው ሰላም ነው ሰላም የሚባለው ስለዚህ ወገኖች ትዳራችሁ ሰላም አጥቶ ከሆነ ሰላም ያጣችሁበት ምክር መመርመር አለባችሁ ሚስትህን እያሳዘን ባልሽን እያሳዘንሽ ጎረቤት እንኳን ማሳዘን አይቻልም እዚህ ሀገር ሁሉ ጠባቅ ነው ጥሩ ነው እኛ ሀገር ብዙ በአሁኑ ሀገር በጎረቤት ጠብ የለም ጥሩ ነው ሐሜትም የለም ቡናም ስለማይፈላ ነገሩ ሐሜቱ ቡናው ነው እንጂ ጣም ነው የቀረው በፌስቡክ ተሳፋ አድርጎ ተይዟል እዚህ ሀገር ጥሩ ነው አሁን የድሮ ባህታውያን ስብከታቸው ምን ነበር ቡና ትጠጡ ነበር አይደል በሶስት ምክንያት ቡና ሲከለክሉ እውነቶቹ ባህታውያን በሶስት ምክንያት ቡና ይከለክሉ ነበር አንደኛ የጥንቶች ቡና ሱስ ይዛቸው አርበኛው መጦም ተሳራቸው ስለዚህ ባህታውያን ጾም ያስቀረሰው ቡና ትጠጡዋ ሁለተኛ ደግሞ ቡና ሲጠጣ ሐሜት ተውጣላችሁ እናቶቻችን ቡና ትንሽ ቆሎ ነገር እየተቆረጠነ ፊት ለፊት ያለው ቆሎ ነው አንደበታችን የሚበላው የሰው ስጋ ሶስተኛ ሱስ የሚባል ነገር ሰው ከምግብ ሱስ ሊኖርበት አይገባም ሲፈልግ የሚበላ ሲፈልግ የሚጠጣ እንጂ እንደው ይሄን ነገር ካላገኘ ሙቸ ገኛለ ብሎ የምን ሱስ ጥገኛ መሆን የለም በዚህ ምክንያት ቡና ትጠጡ ነው ዛሬ ደግሞ ያንን ቡና ፌስቡክ ተከቶት ሐሜቱ 3 እና 4 5 ሰው ነበር የሚያመው ዛሬ በአንድ ጊዜ ብዙ መቶ ሺህ ሰዎች ተባብረው ማማት ይችላል የቡናው ወደ ፌስቡክ አድጓል ማለት ይሄን ማረም ያስፈልጋል ማስተካከል ያስፈልጋል ስለዚህ
ወገኖች ሰላም ነው ስትባሉ ምን ሰላም አለ? ንስሐ ሳይገባ ስጋው ደግሞ ሳንቀበል መጽሐፍት ሳናነብ እርስ በርስ ሳንታረቅ ሰላም ሳንፈጥር እንዴት ነው ሰላም የሚኖረው? ኢየሱስ ክርስቶስ በዚህ ቤት ገብቶ ለደቀ መዛሙርቱ ምን እንዳላቸው? ሰላም ለእናንተ ይሁን። በተዘጋ ትዳራችን በተዘጋ ሕይወታችን ገብቶ ሰላም ለእናንተ ይሁን ይበለን እግዚአብሔር። ያታቅረን ያግባባን ወገኖች። እንደው ስለ ማርያም በቋንቋ አትለያዩ፣ በአስተሳሰብ አትለያዩ። እንደው ሰፋ አድርጋችሁ አትስሙ። እንደው በየክፍለ ሀገሩ አትሞቱም። አሁን እኛ ላይ ነው እንደው አብዛኛው ሰው ክፍለ ሀገር ተወጥፎ ቀረ። ትግርኛ ተናገር መቀሌ ተወጥፎ ቀረ፣ ጎንደርም ጎንደር ተወጥፎ ቀረ፣ ጎጃምም ጎጃም ተወጥፎ ቀረ፣ ኦሮሞኛም ወለጋ ተወጥፎ ቀረ። እንዴት ነው መካከል የምንገናኝ? በየጥጋጥም ተወጥፈን አለቅን ወገኖቻችን። ስለዚህ እንደው ከመቀሌ ሞቱ ግዴላችሁ፣ ከጎንደር ሞቱ፣ ከባህር ዳር ሞቱ፣ ከወለጋ ሞቱና ቀራንዮ በመስቀሉ ስር እንገናኝ ግዴላችሁ። በመስቀሉ ስር እንገናኝ። ከመስቀሉ ስር የሚቸነክሩ ልጆች እስቲ ድገሙ። ከመቀሌ ምን እንሁን ንገሩ። ከጎንደር ከወለጋ የት እንገናኝ? በመስቀሉ ስር እንገናኝ። በመስቀሉ ስር ደግሞ ድንግል ማርያም አለች፣ ዮሐንስ አለ፣ የተቸነከረው ጌታ አለ፣ የቆሰለው ጌታ አለ፣ የተራቆተው ጌታ አለ፣ የተገረፈው ጌታ አለ፣ እየተቸነከረ ይቅር በላችሁ የሚል አባት አለ። ስለዚህ ወገኖች እባካችሁ ይቅርታ ልብ ይኖራችሁ፣ እባካችሁ የሰላም ልብ ይኖራችሁ። ታዲያ ይሄ ካልተደረገ ጥላቻ እየተሰበከ ሞት እየተሰበከ ልዩነት እየተሰበከ እርግማን እየተሰበከ ሰላም ከየት ነው ሊመጣ የሚችለው ወገኖች? ስለዚህ ኤልዛቤል የእዩን ያሰውየ እዩን ምን አለው? እዩ ሰላም ነውን? መልሱ ምን አለው? እሱ የኤልዛቤል ሟርትና መተት እያለ ሰላም የለም። ስለዚህ እውነተኛው ሰላም ከሟርት ከመተት ከጥላቻ ከነቀፋ ከዘረኝነት ከወንዘኝነት መንዳት ነው። ሃይማኖትና ፖለቲካ ካረድ ከመቀላቀል መውጣት ነው። እዚህ የመጣ ነው። ማንም የፖለቲካ ፓርቲ ስብሰባ ጠርቶ ላይ ማን የጠራችሁ? ንገሩ። ማን የጠራችሁ? እግዚአብሔር ነው። የፖለቲካ ፓርቲ ጠርቷችሁ ነው? የኢትዮጵያ መንግስት ጠርቷችሁ ነው? የውጭ ፖለቲካ ፓርቲ ጠርቷችሁ ነው? አይደለም። ማን የጠራችሁ? እግዚአብሔር ነው። እግዚአብሔር ደግሞ የሐጎስም የቶሎሳ የፈይሳ የጠንክርም የዘመርጋ አባት ነው።